ሰላም ጤና ይስጥልን ውድ ተማሪዎች እንዴት ቆያችሁ? ዛሬም በግሬድ 9 ኬሚስትሪ ዩኒት 3 ስትራክቸር ኦፍ ዘ አተም የሚለውን ሀሳብ ለማየት መጥቻለሁ። የዛሬው ቪዲዮአችን ፓርት 2 ነው። እንግዲህ በተለይም በዚህ ቪዲዮ ላይ ፈንዳሜንታል ኦፍ ኬሚካል ሪያክሽን የሚለውን በዝርዝር የምንወያዩ ይሆናል። እንግዲህ እነዚህ ህጎች በዙሪያችን ያሉ ቁስ አካላት እንዴት እንደሚለዋወጡ ለመረዳት ወሳኝ ናቸው። ለትምህርታቸው የሚያግዙ ሂሳባዊ ምሳሌዎችንም አብረን እንሰራለን። ከዚህ ቪዲዮ መጨረሻ ላይም ለእናንተ የቤት ስራ አዘጋጅቻለሁ። እስከ መጨረሻው አብራችሁኝ ብትቆዩ እንደምታተርፉበት በልበ ሙሉነት መናገር እችላለሁ። በቀጥታ ወደ ቪዲዮ አለፍኩኝ። ኦኬ፣ ፈንዳሜንታል ኦፍ ኬሚካል ሪያክሽን እንግዲህ እንደምታስታውሱት ፓርት ዋን ላይ የአቶሚክ ቲዎሪ አጠቃላይ ሂስቶሪካል ባክግራውንዱ ምን ይመስላል የሚለውን በደንብ እዛ ላይ ተወያይተን ነበረ ወደዚህ የመጣ ነው። ይሄ ከዚህ በኋላ ያሉ እንግዲህ ሞደርን አቶሚክ ቲዎሪ እሳቤዎች ናቸው። ስለዚህ እነዚህን በደንብ እናንተ እያንዳንዱን ለመከታተል ሞክሩ። ከምንድን ነው የሚጀምረው? ኢንትሮዳክሽን ቱ ሳይንቲፊክ ሎ። እንግዲህ የትኛውም ምርምር ጥናት ሲደረግ ህጎች ይኖሩታል፣ ቲዎሪዎች፣ ንድፈ ሀሳቦች ይኖሩታል። እነዛን አብራርቶ ማለፉ ጠቃሚ ስለሆነ እኛም ዛሬ ከዚህ እንጀምራለን ማለት ነው። ኢንትሮዳክሽን ሶስቱን ህጎች ቀጥታ ከማየታችን በፊት ህግ ምንድን ነው ራሱ በሳይንስ ህግ ስንል ምን ማለት ነው የሚለውን ማየቱ ጠቃሚ ነው። ሶ ኢንትሮዳክሽን ቱ ሳይንቲፊክ ሎውስ ሎው በምንልበት ሰዓት ላይ ጀነራላይዝድ ኦብዘርቬሽንስ ዲስክራይቢንግ ዘ ሪሌሽንሽፕ ቢትዊን ናቹራል ፌኖሜና። እንግዲህ ህግ በምንልበት ወይም የሳይንሳዊ ህግ በምንልበት ሰዓት ላይ በተፈጥሮ ክስተቶች ውስጥ መካከል ያለውን ግንኙነት የሚገልጽ በተደጋጋሚ የተሞከሩ ምልከታዎች ናቸው ማለት ነው። እንግዲህ እዚህ ጋር ምን አለ? ተደጋጋሚ ሙከራዎች፣ ኤክስፐሪመንት፣ ሪፒትድ ኤክስፐሪመንት የሚለው ይገባል ማለት ነው። ሪፒትሊ ኤክስፐሪመንት ከሰራን በኋላ ምልከታዎችን ካደረግን በኋላ ከዛ በኋላ ነው የመጨረሻው ሌቭል ምን ሆኖ የሚወጣው ሎ ህግ የሚሆነው በጣም ብዙ ፕሮሰስ ውስጥ አልፎ ነው። ይሄ የመጨረሻው ሌቭል ነው። ስለዚህ ህግ ለመሆን አንድ ነገር ምልከታ ተደርጎ ንድፈ ሀሳቡ ምኑ ኤክስፐሪመንት ተሰርቶበት ከዛ በኋላ ነው ህግ የሚሆነው። ስለዚህ ህግ በምንልበት ሰዓት ላይ ሎስ በምንልበት ሰዓት ላይ ጀነራላይዝድ ኦብዘርቬሽንስ ዲስክራይቢንግ ዘ ሪሌሽን ቢትዊን ናቹራል ፌኖሜና ኤንድ ፋውንድድ ኦን ሪፒትድ ኤክስፐሪመንት። እንዴት ነው የሚገኘው? ተደጋጋሚ ሙከራዎችን በመስራት እና ምልከታዎችን በማድረግ ነው ይለናል። ተደጋጋሚ ሙከራዎችና ምልከታዎችን በማድረግ መጨረሻ ላይ የሚገኝ ህግ ያ ሎ ሳይንቲፊክ ሎ ይባላል ማለት ነው። ዋት ኢዝ ዘ ዲፍረንስ ቢትዊን ሎ ኤንድ ቲዎሪ? ሎ ህግና ቲዎሪ ምንድን ነው ልዩነታቸው? የሁለቱ ልዩነት ምንድን ነው? እንግዲህ ህግ ስንል አንድ ነገር ህግ ሲባል ሳይንቲፊክ ሎ በምንልበት ሰዓት ላይ ሎውስ ዲስክራይብ ዋት ሃፕንስ የስ አንብሬከብል ኦብዘርቬሽንስ። ምንድን ነው እያለን ያለው? ህግ ስንል ምን እንደተከሰተ ምን እንደሚከሰት ይገልጻል ነው። ምን ሊሆን ይችላል የሚለውን ይገልጽንላል። ምን ህግ ማለት ነው። ሎውስ ዲስክራይብ ዋት የምትለዋን ነው የሚያመለክትን። ዋት ሃፕንስ። ቲዎሪን ደግሞ በምናይልበት ሰዓት ላይ ቲዎሪ ኤክስፕሌንስ ዋይ ኢት ሃፕንስ። ይሄኛው ምን እንደሚከሰት ይገልጻል፣ ይሄኛው ደግሞ ለምን የሚለውን ነገር ያስቀምጥልናል ማለት ነው። ስለዚህ አንድ ነገር ሊሆን የሚችለውን ነገር ሊገልጽልን የሚሞክረው ህጉ ሲሆን ያ ነገር ለምን ተከሰተ፣ ለምን እንደሚከሰት የሚያብራራልን ደግሞ ቲዎሪ ይባላል ማለት ነው። ይሄ መሰረታዊ ልዩነታቸው ይሄኛው ነው፣ ሎው ኤንድ ቲዎሪ። ሳይንቲፊክ ሎውስ ፎርም ዘ ኮር ፋውንዴሽን ኦፍ ሳይንቲፊክ ኖሌጅ። እንግዲህ ይሄ እንደምናውቀው ሳይንሳዊ ህጎች የሳይንሳዊ እውቀት ዋና መሰረቶች ናቸው ማለት። ስለዚህ የትኛውም እውቀት ሆኖ የመጨረሻ ሌቭል ላይ በሳይንሱ ዓለም ተቀባይነት አግኝቶ ወደ ተግባር የሚገባበት ይሄ የሳይንቲፊክ ሎ ነው ማለት ነው። ሶ ሳይንቲፊክ ሎ ፎርም ዘ ኮር ፋውንዴሽን ኦፍ ሳይንቲፊክ ኖሌጅ። ሳይንሳዊ ህጎች የሳይንስ እውቀት ዋና መሰረቶች ናቸው ይለናል። ይህንን ካየን ዘንዳ ወደ ሶስቱ ሎ ኦፍ ኬሚካል ሪያክሽን ወደሚለው እንሻገር። ዘ ፈርስት ሎ ኢዝ ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ። እንግዲህ እነዚህን ህጎች በደንብ እያያችሁ መሄድ አለባቸው። አንዱ ከአንዱ እንዴት ይለያል፣ እንዴት እንሰራለን የሚለውን እዚህ ጋር ሂስቶሪውን ነው የሚነግረን። ሶ ሎ ኦፍ ኮንዘርቬሽን ኦፍ ማስ በምንልበት ሰዓት ላይ ይሄ አንዳንዴ ምን ተብሎ ይጠራል? ይሄ በተመሳሳይ ምን ተብሎ ይጠራል? ዘ ሎ ኦፍ ኢንዲስትራክቲብል ኦፍ ማተር ተብሎ ይጠራል። ሎ ኦፍ ኮንዘርቬሽን ኦፍ ማስ የሚባለው በሌላ መጠሪያው ምን ይባላል? ሎ ኦፍ ኢንዲስትራክቲቢሊቲ ኦፍ ማተር ተብሎ ይጠራል ማለት ነው።
ያ ማለት የቁስ አካል አለመፈጠርንና አለመጥፋትን ነው የሚያመለክተን ሎ ኦፍ ኮንዘርቬሽን ኦፍ ማስ በምንልበት ሰዓት ላይ ማለት ነው። ስለዚህ ይሄ አንዱ እዚህ ጋር የምንይዘው እሱን ነው ማለት ነው። በሌላ አጠራሩ ሎ ኦፍ ኢንዲስትራክታቢሊቲ ኦፍ ማተር ተብሎ ይጠራል። ሶ ይሄ ሎ ኦፍ ኮንዘርቬሽን ለመጀመሪያ ጊዜ የተፈጠረው ወይም የተገኘው በማን ነው? ዲስከቨርድ ባይ አንቶን ላቮይዘር በሚባል ፈላስፋ ማን ነው? ሳይንቲስት ነው ማለት ኬሚስት ነው። ስለዚህ አንቶን ላቮይዘር በ1789 ዓ ም ይሄ ሎ ኦፍ ኮንዘርቬሽን ኦፍ ማስ ተጀመረ፣ ተገኘ ወይም ተፈጠረ ማለት እንችላለን ማለት ነው። ስለዚህ እነዚህን አይነት ነገሮች ሊጠይቋችሁ ይችላል፣ ቲዎሪ ጥያቄዎች ማለት ነው። አንቶን ላቮይዘር ወይም ሎ ኦፍ ኮንዘርቬሽን ኦፍ ማስ በማን ነው የተገኘው ሊላችሁ ይችላል። የስ ሌላ መጠሪያው ማን ነው ሊላችሁ ይችላል። ሜን ኮንሰፕቱ ምንድን ነው ሊላችሁ ይችላል። ስለዚህ እነዚህን በደንብ ማየት ነው። አሁን ኮር ፕሪንሲፕሉን ስናይ ሎ ኦፍ ኮንዘርቬሽን ኦፍ ማስ ሲነሳ ይሄ ህግ ነው የሚነሳው ማለት ነው ሁሌም። ስለዚህ ማተር ኢዝ ኦር ማስ ኢዝ ናይዘር ክሬትድ ኖር ዲስትሮይድ ዱሪንግ የኬሚካል ሪያክሽን። ማተር ኦር ማስ ኢዝ ናይዘር ክሬትድ ኖር ዲስትሮይድ ዱሪንግ የኬሚካል ሪያክሽን ይላል። እንግዲህ በኬሚካላዊ ውህደት ወይም በኬሚካላዊ ግብረ መልስ ወቅት ውህደት ጊዜ ልክ እንደዚህ ቁስ አካላት ወይም ማስ የምንለው መጠነ ቁስ አይፈጠርምም አዲስ ወይም የነበረውም አይጠፋምም ማለት ነው። ስለዚህ ሁለት ለምሳሌ በኬሚካል ሪያክሽን ጊዜ ሪያክታንት ይኖራል፣ ዜን ፕሮዳክት ይኖራል ሁልጊዜም አይደለ ኬሚካል ሪያክሽን ጊዜ። ስለዚህ እዚህ ጋር ሪያክታንቶቹ አንድም ሁለትም ሶስትም ሊሆኑ ይችላሉ። እነዚህ ሪያክት አድርገው የሆነ ውጤት ይፈጥሩናል ፕሮዳክት። ስለዚህ እዚህ ጋር ያለው የሪያክታንት ጋር ያለው የአተሞቹ ማስ ፕሮዳክቱ ጋር ሲሄድ ምንም የሚቀየር ነገር የለም፣ እራሱ ነው ወደዛ ወደ ፕሮዳክትነት የሚለወጠው ማለት ነው። ስለዚህ ናይዘር ክሬትድ ኖር ዲስትሮይድ የሚለው ይህንን ነው። ዱሪንግ ኬሚካል ሪያክሽን ማስ አይፈጠርምም አይጠፋምም። ይሄ ዋናው የሎ ኦፍ ኮንዘርቬሽን ኦፍ ማስ ጽንሰ ሀሳብ ነው። በደንብ ያዙ። ስለዚህ ሪያክታንት ጋር ያሉት የማስ መጠን ፕሮዳክቱ ጋም ዘሴ መሆን አለበት ማለት ነው። እሱን በምሳሌ ደግሞ በደንብ እናያለን። ኦኬ ኮንዲሽኑ ምንድን ነው ይለናል። ሶ ኢት ሆልድስ ትሩ ኢን ኤ ክሎዝድ ሲስተም ዌር ኖ ማተር ኢንተር ኦር ሊቭ። ይሄ ክሎዝድ ሲስተም ላይ ነው የሚሰራው ወይም የሚተገበረው እያለን ነው ያለው። ስለዚህ ይህ ዝግ በሆነ ስርዓት ክሎዝ ሲስተም ውስጥ ብቻ ነው ይሄ ነገር አፕላይ የሚደረገው ክሎዝድ ሲስተም ውስጥ ነው ማለት ነው። ሶ ይህንን በዚህ መልኩ ስናስቀምጠው ሉክ ሎ ኦፍ ኮንዘርቬሽን ኦፍ ማስ ምን ይለናል? ቶታል ማስ ኦፍ ሪያክታንት እዚህ ሪያክታንቱ ላይ ያለው አጠቃላይ መጠነቁስ መጠነቁስ ወይም ማሱ ቶታል ማስ ኦፍ ሪያክታንቱ ከፕሮዳክቱ ጋር ከውጤቱ ጋር እኩል መሆን አለበት ሁልጊዜም ማለት ነው። ሶ ቶታል ማስ ኦፍ ሪያክታንት መስት ቢ ኢኳል ቱ ቶታል ማስ ኦፍ ፕሮዳክትስ። ሪያክታንቱ ጋር ለምሳሌ ሁለት ሪያክታንቶች ሊኖሩ ይችላሉ። ለምሳሌ ካርበንና ኦክሲጅን ሊሆን ይችላል። እዚህ ጋር ያለው ሃይድሮጅንና ኦክሲጅን ሊሆን ይችላል። እዚህ ጋር ያለው የካርበን መጠን ከኦክሲጅን መጠኑ ጋር ተደምሮ ማሳቸው ዜን ፕሮዳክቱ ጋር ከሚመጣውም እዚህ ጋም ያሉት የፕሮዳክቷና ፕሮዳክቱ ተደምረው እኩል መሆን አለባቸው ማለት ነው። ይህንን ሞር በምሳሌ ያስረዳቸዋለሁ። እዚህ ጋር ዋና ጽንሰ ሀሳቡን ያዝ ብዬ ነው። ሶ ዘ ማስ ኦፍ ኤኒ ስፔሲፊክ ኤለመንት አት ዘ ስታርት ኦፍ ሪያክሽን ሪሜንስ ኢኳል ቱ ኢትስ ማስ አት ዘ ኤንድ እያለን ያለው አሁን የነገርኳችሁ ነው እዚህ ጋር። ስለዚህ ሪያክታንት ላይ ያለው የእያንዳንዱ ኤለመንት ማስ ተደምሮ ከውጤቱ ጋር ካለው ከእያንዳንዱ ፕሮዳክት ጋር እኩል መሆን አለበት ማለት ነው ማሱ። ይሄ ሎ ኦፍ ኮንዘርቬሽን ኦፍ ማስ ይባላል። ኮር አይዲያው ኦር ኮር ፕሪንሲፕሉ ምንድን ነው? ማስ ኢዝ ናይዘር ክሬትድ ኖር ዲስትሮይድ። በማ ተፈጠረ? አንቶን ላቮይሰር። ይሄን ቴዎሬቲካሉን በሀሳብ እንደዚህ ከያዝን ምን ማለት ነው የሚለውን በምሳሌ እያየን እንሂድ። ኦኬ ኤግዛምፕል ዋን። ይሄ ለሎ ኦፍ ኮንዘርቬሽን ኦፍ ማስ ማለት ነው። እንደዚህ ሊጠይቋችሁ ይችላል ፈተና ላይ። እዚህ ቀላል ነው በጣም እናንተ ሀሳቡን በደንብ መረዳት ነው። ምንድን ነው የሚለን እዚህ ጋር? ሉክ ኢፍ ሂቲንግ 10 ግራም ኦፍ ካልሽየም ካርቦኔት CaCO3 ፕሮዲውስስ 4.4 ግራም ኦፍ ካርቦን ዳይኦክሳይድ ኤንድ 5.6 ግራም ኦፍ ካልሽየም ኦክሳይድ። አሁን ሀሳቡ ምንድን ነው? ይሄን ካልሽየም ካርቦኔትን ሂት ብናረገው ብናሞቀው፣ በምናሞቅበት ሰዓት ላይ ምን ይሆናል? አንድ ነገር ሲሞቅ ይላቀቃል አይደለ? ስለዚህ ወደ ምንነት ይከፈላል? ወደ ካርቦን ዳይኦክሳይድ እና ወደ ካልሽየም ኦክሳይድ ይቀየራል። ስለዚህ ይሄ መጀመሪያ ሪያክታንት ላይ ያለ ስንት ነው? 10 ግራም ማለት ነው። ስለዚህ ካልሽየም ካርቦኔቱ ስንት ነው?
10 ግራም ካልሽየም ካርቦኔትን ሂት በምናደርግበት ሰዓት ላይ ወደ ምን ይቀየራል? ወደ 4.4 ግራም ካርቦን ዳይኦክሳይድ እና ወደ 5.6 ግራም ካልሽየም ኦክሳይድ ይቀየራል ይላል። ሶ ሾው ዛት ዚስ ኦብዘርቬሽንስ አር ኢን አግሪመንት ዊዝ ዘ ሎ ኦፍ ኮንዘርቬሽን ኦፍ ማስ። ሎ ኦፍ ኮንዘርቬሽን ኦፍ ማስ ምንድን የሚለን እዚህ ጋር ምንም የምናደርገው ነገር የለም። ዳይሬክት የተሰጠንን ቁጥሮች እንዲሁም የተሰጠንን ሪያክሽን በትክክል ማስቀመጥ ነው ከኛ የሚጠበቀው። ስለዚህ እዚህ ጋር ይሄ ዲኮምፖዝ ነው፣ ዲኮምፖዚሽን ሪያክሽን ነው። ይሄኛው መከፈል ነው። ይሄኛው እዚህ ጋር ቢሆን ኖሮ አዲሽን ሊሆን ይችላል፣ ሁለቱን ደምረን ይሄን ይሰጠናል። ይሄኛው ግን ፕሮዳክት የነበረው ካልሽየም ካርቦኔት ወደ ዲኮምፖዝ ሲደረግ ወደ ምን ወደ ካርቦን ዳይኦክሳይድ እና ወደ ካልሽየም ኦክሳይድ ተከፈለ ማለት ነው። ስለዚህ ይሄ 10 ግራም የነበረው ካልሽየም ኦክሳይድ ማነው ካልሽየም ካርቦኔት ስንት ሰጠን? 4.4 ግራም ካርቦን ዳይኦክሳይድ እና 5.6 ግራም ካልሽየም ኦክሳይድ ሰጠን። ስለዚህ ሎ ኦፍ ኮንዘርቬሽን ኦፍ ማስን አሁን እዚህ ላይ ምን አድርጉ አሳዩ አለ። ያ ሎ ኦፍ ኮንዘርቬሽን ኦፍ ማስ ምንድን ይላል? ሪያክታንቱ ላይ ያለው አጠቃላይ ማስ ከፕሮዳክቱ ጋር ካለው ማስ ጋር እኩል መሆን አለበት ብሎናል። ስለዚህ ይሄ ሪያክታንቱ ላይ ስንት ነው? 10 ግራም ነው። በቃ 10 ግራም 10። ከዛ በኋላ ፕሮዳክቱ ላይ ያሉትን ደግሞ ምን ማድረግ ፕሮዳክት 1 ፕላስ ፕሮዳክት 2 ማድረግ ማለት ነው። ስለዚህ እዚህ ጋር 10 ግራም አለን። ዜን ፕሮዳክቱ ላይ 4.4 የስ ፕላስ 5.6 ይሄ ስንት ሆነ? 10 ሆነ ማለት። ስለዚህ 10 እዚህ ጋም 10 ግራም። ስለዚህ 4.4 ግራም ፕላስ 5.6 ግራም 10 ግራም 10 ግራም። ሪያክታንቱም 10 ግራም ነው፣ ፕሮዳክቱም 10 ግራም ነው ማለት። ስለዚህ ይሄ አሳየን ማለት ሎ ኦፍ ኮንዘርቬሽን ኦፍ ማስን አሟልቷል። ምክንያቱም ሪያክታንቱ ላይ እና ፕሮዳክቱ ላይ ያለው የማስ መጠን እኩል ነው። ያ ሎ ኦፍ ኮንዘርቬሽን ኦፍ ምን ብሎናል? ማስ ኢዝ ናይዘር ክሬትድ ኖር ዲስትሮይድ። ስለዚህ ሁልጊዜም ፕሮዳክትና ሪያክታንት እኩል መሆን አለበት ማለት ነው። ይሄ አንደኛው ምሳሌ ነው። እንደዚህ ነው የምንሰራው ማለት ሎ ኦፍ ኮንዘርቬሽን ኦፍ ማስ። አንድ ምሳሌ እንጨምር እዚህ ላይ። ለምሳሌ ዲጋ ምን ይለናል? ሉክ ኢፍ አለን ኢፍ 10 gram of magnesium burns with oxygen to produce 16.6 gram of magnesium oxide አለን። ኦኬ እዚህ ጋር ምን ጠየቀን? what is the mass of oxygen that participated in the reaction። አሁን እዚህ ጋር ደግሞ የኦክሲጅኑ መጠን ነው። ሀሳቡ ምንድን ነው እያለን ያለው? ማግኒዥየምን በኦክሲጅን ብናቃጥለው በርን ብናረገው ምን ይፈጠራል አለ? 16.6 ግራም ማግኒዥየም ኦክሳይድ ይፈጠራል ማለት ነው። ማግኒዥየም ኦክሳይድ ይፈጠራል አለ። እዚህ ማግኒዥየም ይኖረናል። ማግኒዥየም ዜን ከኦክሲጅን ጋር ሪያክት በምናረግበት ሰዓት ላይ ኤምጂኦ ይፈጠራል። ማግኒዥየም ኦክሳይድ እንደዚህ ቢኖረን የስ ባላንሲንጉን እኛ እዚህ ላይ እንትኑን አይደለም እየሰራሁት ያሉት። ስለዚህ አሁን 10 ግራም ምን ብሎናል? 10 ግራም ምን ማግኒዥየም ነው አይደለ? በርን ዊዝ ኦክሲጂን አለ። ስለዚህ አሁን ከኦክሲጂን ጋር በርን የምናደርገው አይቺ 10ሯ የማናት? የማግኒዥየም ነው። 10 ግራም ማግኒዥየምን ነው በኦክሲጂን የማቃጥለው ማለት ነው። የኦክሲጂን መጠን ግን አናቆም፣ እዚህ ጋር አልተሰጠንም። ስለዚህ ካልተሰጠን ያንን ኤክስ እንለዋለን ማለት ነው። ከዛ በኋላ ይሄ 10 ግራም ማግኒዥየም በኦክሲጅን በርን ሳረገው ስንት ግራም ማግኒዥየም ኦክሳይድ ተፈጠረልኝ? 16.6 ግራም ማግኒዥየም ኦክሳይድ ተፈጠረ ማለት ነው። አሁን ጥያቄው ምን ያህል ኦክሲጅን ነው እዚህ ላይ የተጠቀምነው ነው። አኮርዲንግ ቱ ሎ ኦፍ ኮንዘርቬሽን ኦፍ ማስ ሪያክታንቱ ጋር ያለው ከፕሮዳክቱ ጋር እኩል መሆን አለበት ብሎናል አይደል ማሱ። ስለዚህ ሲምፕል ነው ማለት ነው። ምን ማድረግ ነው? ቶታል ማስ ኦፍ ሪያክታንት ኢዝ መስት ቢ ኢኳል ቱ ቶታል ማስ ኦፍ ፕሮዳክትስ ነው። ስለዚህ ማግኒዥየም ሪያክታንታችን ላይ 2 ሪያክታንቶች ነው ያሉን አይደለ? ሶ ማግኒዥየም ፕላስ ኦክሲጅን ዜን ዘ ፕሮዳክት ኢዝ ማግኒዥየም ኦክሳይድ። ዜን ማግኒዥየም እዚህ ጋር ስንት ተሰጥቶናል? 10 ግራም ፕላስ ዘ አንኖን ቫሊዩ ኦክሲጅን ኤክስ ዊች ኢዝ ኢኳል ቱ 60.6 ግራም ማለት ይሄ በቃ በቀላሉ ኤክስን ለማግኘት ምን ማድረግ ነው? 16.6 ግራም ሲቀነስ 10 ግራም 6.6 ግራም ኦፍ ኦክሲጅን መሆን አለበት ማለት ነው። ለምንድነው 6.6 የሆነው? እዚች ጋር 6.6 መሆን አለበት ቢኮዝ ሪያክታንቱ ላይ ያለው ማስ ተደምሮ ግዴታ የመስጠት ስላለበት ማለት ነው። ስለዚህ ዳይሬክትሊ እንደዚህ መስራት እንችላለን። ሎ ኦፍ ኮንዘርቬሽን ኦፍ ማስ ይሄን ይመስላል። ሲምፕል ነው፣ ቀላል ነው። ጥያቄ ሲሰጥ እናንተ በደንብ ሀሳቡን መረዳት እዛ ሪያክሽኑን ማስቀመጥ። ኦኬ ሁለተኛው ህግ ሎ ኦፍ ዴፊኒት ፕሮፖርሽንስ ነው።
ሎ ኦፍ ዴፊኒት ፕሮፖርሽንስ እንግዲህ በመጽሐፋችሁ አካሄድ ነው እየሄድኩ ያለሁት። መጽሐፋችሁ ላይ ዳይሬክት ሎ ኦፍ ዴፊኒት ፕሮፖርሽን ላይ ከመግባቱ በፊት ማወቅ ያለብን ኮንሰፕት አለ ብሎ ያስቀምጠዋል። እኔም በዛ ስታይል ነው የሄድኩት። ሰው መጀመሪያ ሎ ኦፍ ዴፊኒት ፕሮፖርሽን ምንድን ነው የሚለውን ከማየታችን በፊት ሁለት ህጎችን እዚህ ጋር እኔ አንደኛው ሞለኩላር ዌይት ምን ማለት ነው፣ ሞለኩላር ዌይት እንዴት እንሰራለን የሚለውን እንግዲህ በአንድ ሞለኪውል ውስጥ ያሉ የአተም መጠን ደምረን የምናገኘው ማለት ነው። የስ ዘ ሞለኩላር ዌይት ኢዝ ዘ ሳም ኦፍ አቶሚክ ማስ ኦፍ ኦል አተምስ ኢን ሞለኪውል። የስ በአንድ ሞለኪውል ውስጥ ያሉ የአተም ብዛት። ለምሳሌ ሞለኪውል በምንልበት ሳለ ሉክ H2O ይሄው ሞለኪውል ዋን ሞለኪውል ኦፍ ወተር ነው የምንለው ይሄንን። በዚህ በአንድ ሞለኪውል ኦፍ ውሃ ውስጥ ያለው የእያንዳንዱ የአተም መጠን ምን ያህል ነው ነው። ስለዚህ እዚህ ጋር የምንሰራው ምንድን ነው? እቺን ሃይድሮጅንን ለብቻ ኦክሲጅንን ለብቻ። አሁን ሞለኪውላር ዌይት በምንሰራበት ሰዓት ላይ የሚያስፈልገን አንዱ ነገር ምንድን ነው? የእያንዳንዱን አተም አቶሚክ ነምበር ማወቅ ማለት ነው። አቶሚክ ነምበራቸውን ማወቅ ነው። በብዛት አቶሚክ ነምበር ያው እነዚህ የተለመዱ ኤሌመንቶች ከሰጡ ይታወቃሉ። ካልሆነም ሊሰጣችሁ ይችላል ጥያቄ ላይ አቶሚክ ማስ ኦፍ ኤሌመንቱን እያንዳንዱ ሊሰጥ ይችላል። ግን ዋና ዋና የሚባሉትን ማወቅ አለባችሁ ፔሪዮዲክ ቴብል ላይ ማለት ነው። ሶ አቶሚክ ሃይድሮጂን 1 ነው አይደል? አቶሚክ ነምበሩ። ኦክሲጅን ደግሞ 16 ነው። ስለዚህ እንዴት ነው የምናደርገው? አቶሚክ ማስ በምንሰራ አቶሚክ ማስ ኦፍ ሃይድሮጂን ኢዝ 1 ናይትሮጂን ኢዝ 40 አቶሚክ ማስ ነው። እዚህ ጋር አቶሚክ ነምበር ሳን አቶሚክ ማሱን ነው የምንወስደው። ሶ ካርበን 12 ኦክሲጅን 16 እያለ ይሄዳል ማለት ነው። ስለዚህ ይሄንን አሁን ምንድነው የተጠየቀው? ሞለኩላር ዌይት በምንልበት ላይ የእያንዳንዱን መስራት ነው። ለምሳሌ የውሃ ስንት ነው ቢባል እዚች ጋር ስንት አተም ነው ያለን? ስንት አተም ሃይድሮጂን አለን? 2 አይደለ? 2 ሲባዛ የሃይድሮጂን አቶሚክ ማሱ ስንት ነው? 1 ነው። ስለዚህ 1 ስንት ላለው? 2 ላለው ማለት ነው። እዚህ ጋር ስንት ኦክሲጅን አለ? 1። ስለዚህ 1 ኦክሲጅን ሲባዛ አቶሚክ ማስ ኦፍ ኦክሲጅን ኢዝ 60 አይደል? 16 which is equal to 16 ይሆናል ማለት ነው። እቺ 2። ስለዚህ ሁለቱን ስንደምር 18 ግራም። ይሄ አቶሚክ ማስ በምንሰራበት ሳለ እንደዚህ ይሆናል ማለት ግራም ፐር ሞል ይሆናል። ይሄ አንደኛው ይሄን ዴፊኒት ፕሮፖርሽን ከማያወቃችን በፊት እነዚህ ማየት አለብን ብሎናል። ኦኬ እዚህ ጋር የተሰረዘሩት ምንድን ናቸው? ሉክ ኮመን አቶሚክ ማሶች እዚህ ጋር የተቀመጡት አሉ። ሃይድሮጂን 1 ነው፣ ናይትሮጂን፣ ካርበን፣ ኦክሲጅን። እናንተ ፔሪዮዲክ ቴብልን ኮመን የሆኑትን ዋና ዋና ሶዲየም፣ ፖታሽየም፣ ካልሽየም፣ ማግኒዥየም፣ አልሙኒየም እነዚህን ለማወቅ መሞከር አቶሚክ ማሳቸው ስንት ነው ማለት ነው። ሶ ማስ ነምበሩ ማለት እኮ ነው። ስለዚህ እሱን ሄዶ ማየት ነው እዛ ላይ። እሱን ካወቃችሁ በኋላ በተሰጠን ካልኩሌት ማድረግ ነው። እዚህ ጋር ለምሳሌ 3 ቢሆን 3 ሞለኪውል ኦፍ ወተር ቢባል እቺ 3 ለሃይድሮጅንም ለኦክሲጅንም ናት አይደለ? ስለዚህ እቺ ኮፊሽንት ናት። ኮፊሽንት ሁሉንም ነው የምታባዛት። እቺ ከስር የምትቀመጠው ሰብስክሪፕት ትባላለች። ሶ ነምበር ፕሪሲዲንግ ሲምቦል ኢዝ ኮልድ ኮፊሽንት። እቺ ኮፊሽንት አሁን 3 ሲባዛ 2 እናረግና ስንት ይሆናል? 6 አይደለ? ስለዚህ 6 ሲባዛ በአቶሚክ ማሱ ነበር ማባዛው፣ 6 ነበር ማድረገው። አያችሁ ኦክሲጅን እዚህ ጋር ስንት ነው? 3 ሲባዛ 16 ነበር ማድረገው እንደዚህ ቢሰጠኝ ማለት ነው። ስለዚህ አቶሚክ ሞለኪውላር ዌይት በምንልበት ሰዓት ላይ በአንድ ሞለኪውል ውስጥ ያሉ የአተሞቹ አቶሚክ ማስ ብዛት ማለት ነው ደምረን ነው እነዚህ የምናገኘው ማለት ነው። ለምሳሌ ኤግዛምፕል ምን አለን? ካልኩሌት ሞለኪውላር ዌይት ኦፍ አሞኒየም አለን። አሞኒየም NH4 ነው አይደል የሰጠን። ይህንን ለመስራት ምንድን ነው የምናደርገው? የመጀመሪያው ስቴፓችን ምን ያህል አሞኒየም ፎርሙላውን እንጽፍና ከዛን አቀማመጣቸውን እናያለን። ኮፊሽንት አለ የለም፣ ሰብስክሪፕት ለማን ነው ያለው? እነዚህን ካየን በኋላ ቀጥታ አቶሚክ ማሶቹን ማወቅ ማለት ነው። ናይትሮጅን 17 ነው አይደል? ማን ነው 14 ነው። ሃይድሮጅን 1 ነው። ከዛ በቃ ቀጥታ ነው። ሶ አይደንቲፋይ አተምስ መጀመሪያ ኤሌመንቶቹን አተሞቹን ለያለው። ናይትሮጅን አለኝ። ስንት ናይትሮጅን ነው እዚህ ያለኝ? 1 ናይትሮጅን ነው አይደል? 1 ናይትሮጅን ኦኬ። ከዛ በኋላ ሃይድሮጂን ስንት ነው? 4። ይሄ አሞኒየም ስለሆነ ነው። አሞኒያ ከተባለ ግን አሁን በጽሁፍ ላይ ሊሰጣችሁ ይችላል። ይህንን በደንብ መለየት መቻል አለባችሁ። NH3 ከሆነ አሞኒያ ነው ይሄ። አሞኒየም ከተባለ ግን NH4 ነው። እነዚህም በደንብ መለየት። ዋት ኢዝ ሞለኪውላር ዌይት ኦፍ አሞኒየም ሊለን ይችላል፣ ኦር አሞኒያ ሊለን ይችላል። አሞኒያ NH3 ነው። ስለዚህ እዚህ ጋር አሞኒየም 4 ሃይድሮጅን አተም ነው ያለው ማለት ነው። ከዚህ በኋላ መልቲፕላይ ባይ ማስ፣ እዚህ በማሱ ማባዛት ማለት ነው።
ናይትሮጅን አንድ ናይትሮጅን ነው እዚህ ውስጥ ያለው። ስለዚህ 1 ታይምስ 40 ኢዝ ኢኳልስ ቱ 14 ዜን ሃይድሮጅን 4 ሃይድሮጅን አተም ነው ያለን 4 ታይምስ 1 ዊች ኢዝ ኢኳልስ ቱ 4 ዜን መደመር ነው 14 ሲደመር 4 18 ግራም ፐር ሞል ይመጣል ማለት ነው። የውሃና የአሞኒየም ሞለኪላር ዌይታቸው ተሴም ነው 18 ግራም ፐር ሞል ነው። ኦኬ ይሄ ሞለኪላር ዌት እንዴት እንሰራለን ሲባል የሚሰጠን ነው። ማንኛውም ሊሆን ይችላል። እናንተ እዚህ ጋር እንትን እንዳትሉ የስ ለምሳሌ ምን አሁን ለምሳሌ ካርቦን ዳይኦክሳይድ ቢባል CO2 ቢባል የዚህን ፈልጉ ቢባል ምን ማድረግ ነው? ካርበንን አለችን ይሄን ኦክሲጅን አለችን አይደል? ካርበን ስንት ነው እዚህ ጋር 1። ስለዚህ የካርበን አቶሚክ ማሱ ስንት ነው? 12። ስለዚህ 1 ሲባዛ በ12 እናደርጋለን 12 ይሆናል። ኦክሲጅን እዚህ ጋር ስንት ነው? 2። ስለዚህ 2 ሲባዛ አቶሚክ ማስ ኦፍ ኦክሲጅን 16 አይደል? ስለዚህ ስንት ይሆናል? 32 ዜን 44 ግራም ፐር ሞል ይሆናል ማለት ግራም ፐር ሞል ነው ዩኒቱ ሞለኪላር ዌት ዩኒቱ ግራም ፐር ሞል። ስለዚህ ካርቦን ዳይኦክሳይድ ሞለኪላር ዌቱ ስንት ነው ስንባል 44 ግራም ፐር ሞል ብለን መመለስ እንችላለን። ሌሎችም ኤሌመንቶች ቢሰጡን በዚህ ኮምፓውንዶች ቢሰጡን በዚህ መስራት እንችላለን። አንደኛው ይሄ ነው ሞለኪላር ዌት። ሁለተኛው ካልኩሌቲንግ ሞልስ ነው። ሞልን እንዴት አድርገን ነው የምንሰራው? ስለዚህ ሞል ለመስራት a mole is the scientific unit for the amount of substance እንጂ የአንድ ሰብስታንስን አማውንት ለማወቅ የምንጠቀምበት ሳይንሳዊ መንገድ ነው ሞል ማለት እንግዲህ ሞልን ለመስራት ይሄ ፎርሙላው እቺ ናት። ሁልጊዜ ነምበር ኦፍ ሞል which is equals to given mass over molecular mass ማለት ነው። ሶ given mass ጥያቄው ላይ የሚሰጣችሁ ማስ ነው። ይሄንን እናንተ አይደለም የምትሰሩት። ስለዚህ ጥያቄው ላይ ይሰጣችኋል። ይሄ ጊቭን ማሱ ይሰጣችኋል። ከዛን እናንተ ካልኩሌት የምታደርጉ ምኑን ነው? ሞለኪላር ማሱን ነው ማለት ነው። ሞለኪላር ማሱን ነው። ስለዚህ የተሰጠንን ማስ ለሞለኪላር ማሱ ስናካፍል የምናገኘው ሞል ይባላል ማለት ነው። እዚህ ጋር ሞለኪላር ማስ አሁን ሰርተናል፣ እንዴት እንደሚሰራ አይተናል። ስለዚህ ጊቭን ማሱ ደግሞ ጥያቄው ላይ ያለው ነው። ለምሳሌ ኤግዛምፕል ሉክ ሞልስ ኢን 2 ግራም ፋይንድ ነው። ይሄን ምንድን ነው እዚህ ጋር የተሰጠን? ፋይንድ ዘ ሞል ኢን 2 ግራም ኦፍ አሞኒየም የስ 2 ግራም ኦፍ አሞኒየም ማለት እንግዲህ እዚች ጋር እቺ ወተርን በስህተት ነው እዚህ ጋር የገባቸው NH4 ነው ወይም ወተር ማለት እንችላለን፣ ግን አሞኒየም በቃ እንደዚህ አሞኒየም ብቻ ነው ያለን የስ። ስለዚህ ጥያቄ ላይ አሁን አሞኒየም ብቻ እንደዚህ ሊሰጠን ይችላል ኦር ወተር ሊለን ይችላል። ስለዚህ እኛ አሞኒየም ፎርሙላው እንዴት ነው የሚለውን ማወቅ ግድ አለብን ማለት ነው። የአሞኒየምን ፎርሙላ ማወቅ ለምንድን ነው የሚያስፈልገን? ሞለኪላር ዌቱን ሞለኪላር ማሱን ለመስራት ማለት ነው። ስለዚህ አሞኒየም ስንት ነው? ፎርሙላው እንዴት ነው? NH4 አይደል? ቺ ፕላስ አይን። ስለዚህ NH4 ነው አሞኒየም። መጀመሪያ ላይ ሰርተናል። የአሞኒየም ሞለኪላር ዌቱን ሰርተናል ማሱን። ስለዚህ ምንድን ነው ማድረገው? ጊቭኖች ምንድን ነው እዚህ ጋር የተሰጡት 2 ግራም ኦፍ አሞኒየም ብሎናል። ዚስ ኢዝ ጊቭን ማስ ነው የተሰጠን ማስ። የአሞኒየም ስንት ነው? 2 ግራም ነው። ስለዚህ እኛ ደግሞ ምኑን እንፈልጋለን? ሞለኪላር ዌት ኦፍ አሞኒየምን እንፈልጋለን። ናይትሮጅን እዚህ ጋር 1 ነው አይደለ? ኤን ዊች ኢዝ ኢኳልስ ቱ 1 ታይምስ 14 ነው። ስለዚህ 14 ይሆናል። ይሄ ማስ ነበር ነው። ከዛን ሃይድሮጅንም ልክ የሃይድሮጅንም እንዴት አደርጋለሁ? 4 ሃይድሮጅን ነው እዚህ ጋር ያለው። ስለዚህ 4 ሲባዛ አቶሚክ ማሱ ማን ነው? ሞለኪላር ማሱ ስንት ነው? የሃይድሮጂን ስለዚህ ሃይድሮጂን ማስ ነምበር 1። ስለዚህ ይሄ ስንት ይሆናል? 4 ይሆናል ማለት። ስለዚህ 18 ግራም ፐር ሞል ይሆናል። ይሄ ሞለኪላር ዌቱ ነው። ሶ ጊቭኖቼ ሁለቱንም አግኝቻለሁ። የስ ጊቭን ማስ ኢዝ 2 ግራም ዜን ዘ ሞለኪላር ማስ ኦፍ አሞኒየም ኢዝ 80 ግራም ፐር ሞል ዜን ምኑን ነው የተጠየቅነው? ሞሉን ነው የተጠየቅነው አይደለ? ስለዚህ ሞል ስንሰራ ጊቭን ማስ ኦቨር ሞለኪላር ማስ። ሶ ጊቭን ማስ ኦፍ አሞኒየም ስንት ነው? 2 ግራም። እዚች ጋር ግራም አለች። ዜን እዚህ ጋር ደግሞ ምን አለ? ሞለኪላር ማስ ግራም ፐር ሞል ነው እዚህ ጋር የሚቀመጠው ግራም ፐር ሞል። ስለዚህ እቺ ግራም በግራም ትጣፋለች። ይሄ 2 ሲካፈል 18 0.11 ሞል ብቻ ይቀራል ማለት ነው። ሞል ብቻ ይቀራል። ስለዚህ ይሄን ፎርሙላ ከያዝን ሞል ለመስራት ይሄ ነው። ለምሳሌ ከዚህ ውስጥ ሞል ሰጥቶን ሞለኪላር ማነው ሞለኪላር እንትኑን ሳይሰጠን ሞለኪላር ማሱን ሳይሰጠን ዋት ኢዝ ጊቭን ማስ ሊለን ይችላል። ለምሳሌ እዚች ጋር ይሄችኛዋ ሞል እዚች ጋር ናት ብልንል ሞሉ ቢሰጠን እንዴት አድርገን ነው የምንሰራው? ክሪስ ክሮስ አድርገን ቀጥታ ቺን ብቻ መስራት ማለት ነው። ኦልሬዲ ይሄ አይሰጥም። ሞለኪላር ማስ ራሳችሁ የምትፈልጉት ነው ማለት ነው።
ኤለመንቶቹን ካወቃችሁ የእነሱን ማስ ነምበር ካወቃችሁ ከዛን በተሰጠው ሳብስክሪፕት ኦር ኮፊሸንት አባስተን ያንም ማግኘት ማለት ነው። ሶ ይሄ ሞልን እንዴት እንሰራለን የሚለው ነው የሚያሳየን። ኦኬ አሁን ወደ ሁለተኛው ሎ ኦፍ ዴፊኒት ፕሮፖርሽንስ ወደሚለው እንምጣ። እንግዲህ እዚህ ጋም ቲዮሪውን ሀሳቡን እንረዳውና ወደ ካልኩሌሽኑ እንሄዳለን። ሶ ዲስ ሎ ኦፍ ዴፊኒት ፕሮፖርሽን አር ኦልሶ ኮልድ ኦኬ ፕራውስትስ ሎ ኦር ዘ ሎ ኦፍ ኮንስታንት ኮምፖዚሽን ይባላል። ይሄ ፕራውስትስ ሎ የሰውየው ስም ነው። ይህንን ዴፊኒት ፕሮፖርሽን ሎውን ያገኘው ሰውዬ ፕራውስት ይባላል ማለት ነው። ስለዚህ የእሱ ህግ ነው። ቅድም እዛ ጋር ማን ብለናል? የስ ሎ ኦፍ ኮንዘርቬሽን ኦፍ ማስ ላይ አንቶን ላቮይዘር ብለናል። ስለዚህ ለዚህኛው ደግሞ ማን ነው የጀመረው? ፕራውስትስ ሎ። ይህንን እንዳትረሱ ይጠይቋቸዋል የሳይንቲስቶችን ስም ማለት ነው። ወይም በሌላ አባባል ሎ ኦፍ ኮንስታንት ኮምፖዚሽን ተብሎ ይጠራል ማለት ነው። ሩሉን በምናይበት ሰዓት ላይ ይሄ ሎ ኦፍ ዴፊኒት ፕሮፖርሽን ምንድን ነው አጠቃላይ ጽንሰ ሀሳቡ የሚለን ስንል ኤቭሪ ኬሚካል ኮምፓውንድ፣ በደንብ አስተውሉ፣ ኤቭሪ ኬሚካል ኮምፓውንድ ኮንቴንስ ፊክስድ ኤንድ ኮንስታንት ፕሮፖርሽንስ ባይ ማስ ኦፍ ኢትስ ኤለመንት ሪጋርድለስ ኦፍ ዘ ሶርስ ኦር አማውንት። ምንድን ነው እያለን ያለው? እንግዲህ ይህ የዴፊኒት ፕሮፖርሽን ምንድን ነው እያለን ያለው? ምን ያህል የሞለኪውሉ ብዛት ምን ያህልም ቢሆን እነዛ ኤለመንቶች የተሰሩበት ማነው ሬሿቸው ግዴታ ዘሴም ነው ማለት ነው። ሲምፕሊ ምን ማለት ነው ይሄ ሀሳብ የሚለውን በዚህ እናስረዳ። ለምሳሌ አንድ ሰው በአንድ ብርጭቆ ውሃ ይቀዳል። አንድ ብርጭቆ ውሃ ይኖረዋል። ሌላኛው ደግሞ በበርሜል ሊሆን ይችላል ውሃው የቀዳው ማለት ነው። አንድ ብርጭቆ ውሃ እዚህ ውስጥ አለ፣ በበርሜል ደግሞ እዚህ ውስጥ አለ። አሁን ብዛት ስናይ የቱ ይበልጣል? ይሄ ይበልጣል አይደለ? በርሜሉ ለምሳሌ ይሄ 500 ግራም ሊትር ነው ብንል እዚህ ጋር ከፈለግን፣ እዚኛው ላይ ደግሞ ስንት ነው? እቺ ብርጭቋ ትንሽ ትሁን ዝም ብለን ይሄ ሌትስ ሴይ ነው ሶ 2 ሊትር ብርጭቆ አይደለም አክቹዋሊ፣ ግን ዝም ብለን እንበለው። ስለዚህ እዚህ ጋር 500 ሊትር፣ ይሄ 2 ሊትር ነው። አሁን ብዛታቸውን ስናይ ይሄ ትልቅ ነው። ነገር ግን በውስጣቸው ያለው የኤለመንቶች ወተር ነው አይደል? ይሄ ሁለቱ ወተር ናቸው፣ ኤች2ኦ ነው አይደል? ስለዚህ እዚህ ውስጥ ያለው የኤች2ኦ መጠን ውስጥ ያለው ሬሾ ወይም የሃይድሮጅንና የኦክሲጅን መጠን እዚህ ውስጥ ካለው የሃይድሮጅንና የኦክሲጅን መጠን ጋር ምንም የሚለያይ ነገር የለም። አንድ ሰው በበርሜልም ቀዳ በሲኒም ቀዳ በውስጡ ያለው ኮምፖዚሽን ኮንስታንት ነው። ያ ማለት 2 ሃይድሮጅን ከ1 ኦክሲጅን ብቻ ነው የሚገኘው። ውሃው ስለበዛ የሃይድሮጅን መጠን አይጨምርም፣ የኦክሲጅን መጠንም አይጨምርም። ውሃው ስናነሰም ይሄ ኮምፖዚሽን አይጨምርም አይቀንስም ማለት ነው። ስለዚህ ምንም ከየትም ብንቀዳ ውሃ የዝናብም ይሁን የባህርም ይሁን የውቅያኖስም ይሁን የወንዝም ይሁን የደፈረሰም ይሁን ንጹህም ይሁን በውስጡ ያለው ኮምፖዚሽን ሬሾቸው ምንድን ነው? 2 ሃይድሮጅን 1 ኦክሲጅን ነው። ዘ ሬሾ ኦፍ ኦክሲጅን እና የሃይድሮጅን የትኛው ውስጥም ያለው ሶርሱ ምንም ይሁን መጠኑ ምንም ይሁን ተመሳሳይ ነው ማለት ነው። ሃይድሮጅን እና ኦክሲጅን ነው ያለው ማለት ሶ ኖ ማተር ሃው ዩ ሜክ ኢት ኤች2ኦ ዊል ኦልዌይስ ቢ 2 ሃይድሮጅን ኤንድ 1 ኦክሲጅን። አይ ቲንክ ሀሳቡ ገብቷችኋል ብዬ አስባለሁ። ስለዚህ የመጠኑ ጉዳይ ምንም አያሳስበንም። የስ በትልቅ በርሜልም ብንቀዳ በአንድ ሲኒም ብንቀዳ አንድ ሲኒዋ ውስጥ ያለችው የውሃ የተሰራበት ቅንጣቶች 2 ሃይድሮጅን 1 ኦክሲጅን ነው። ይሄ ሬሾ ውቅያኖስ ሙሉም ብንሄድ ይሄ ነው። አንድ ሲኒ ውስጥም ያለው ይሄ ነው ማለት ነው። ስለዚህ መጠኑ ምንም እዚህ ጋር አይመለከተውም ማለት ነው። ይሄ ሎ ኦፍ ዴፊኒት ፕሮፖርሽንስ ኦር ሎ ኦፍ ኮንስታንት ኮምፖዚሽን ኦር ፕራውስትስ ሎ የሚነግረን ይሄንን ነው ማለት ነው። ኦኬ እሺ እዚህ ጋር ምን ይልናል? ዌዘር ዩ ሃቭ 2 ግራም ኦፍ ኦር ቅድም ያልኳችሁን ነው። ሶ ዌዘር ዩ ሃቭ 2 ግራም ኦር 50 ኪሎግራም ኦፍ ዋተር ዘ ሬሽዮ ኦፍ ሃይድሮጅን ማስ ቱ ኦክሲጅን ማስ ዊል ኦልዌይስ ቢ 1 to 8። አሁን እዚህ ጋር ደግሞ ምን አለ? በማስ ደግሞ መጣ። በማስ ነው እዚህ ጋር። ያ ማለት በማስ ማለት ነው ኤች2ኦ የስ
ቅድም ሞለኩላር ዌት ምናምን ብለን የሰራነው ነገር አለ አይደል? በማስ አሁን ሃይድሮጅን በማስ እዚህ ጋር ስንት ነው ስንባል ሞለኩላር ማስ ኦፍ ማን ነው የአቶሚክ ማስ ኦፍ ሃይድሮጅን ኢዝ 1 አይደለ? ስለዚህ ዋን ሲባዛ ስንት ነው? 2 ነው አይደለ? ስንት ይሆናል እዚህ ጋር? 2 ይሆናል። ኦክሲጅን ስንት ነው እዚህ ጋር? ኦክሲጅን 1 ነው። 1 ሲባዛ ስንት ነው አቶሚክ ማሱ? 16 እኩል ይሆናል 16። ስለዚህ ሬሾቸው አለ የማን የሃይድሮጅንና የኦክሲጅን ማስ ሬሾቸው ሁልጊዜም 1 to 8 ነው ያለን። እንዴት ነው? ስለዚህ የዚህ ማስ ስንት ነው? 2 አይደለ? 2 ኦቨር ሬሾ ስንል ኦቨር ነው አይደል? ፍራክሽን ማለት። ስለዚህ የኦክሲጅን ደግሞ ስንት ነው? 16። ስለዚህ ይሄ በ2 1 በ2 8 ማለት ነው። 1 over 8 ኦር 1 to 8 ይሄ በማስ ስናስቀምጠው ነው። እዛ ጋር በአተም ስናስቀምጠው ስንት ሆነ? ሁልጊዜም 2 ሃይድሮጅን እና 1 ኦክሲጅን ነው ሁልጊዜም ያለው ማለት ነው። ይሄ እንደዚህ ማስቀመጥ እንችላል። ስለዚህ ይሄ ሎ ኦፍ ዴፊኒት ፕሮፖርሽን የሚነግረን ይሄንን ነው። ለምሳሌ እዚህ ጋም ምን ይለናል? ካርቦን ዳይኦክሳይድን ሰጠን፣ ሲኦቱን እዚህ ጋር ሰጠን። አሁን ይህንን በማስ ሬሾ አስቀምጡ ነው የተባለው። ሎ ኦፍ ዴፊኒት ፕሮፖርሽን በማስ ሬሾ ስናስቀምጥ ምን ይሆናል? ቅድም ሰርችላቸዋል አይደል? ስለዚህ ይሄ ካርበን ስንት ነው? ካርበን 1 times 12 which is equals to 12 አይደል? 1 times 12 is 12 ዜን ኦክሲጅን ስንት ነው እዚህ ጋር? 2 times 16 32 ሆነ። ስለዚህ 2 times 60 32። አሁን እዚህ ጋር አንደምርም። ሞለኪላር ዌይት አይደለም እኛ የምንፈልገው። እኛ የምንፈልገው እዚህ ውስጥ ያለው ሬሾ ስንተኛ ነው ሬሾ ካርቦን ዳይኦክሳይድ ውስጥ ካርበን ቱ ኦክሲጅን ሬሾ ነው የምናየው። ስለዚህ ካርበን ስንት ነው? ይኸው 12 ነው ካርበን አይደል? 12 ኦቨር ኦክሲጅን ስንት ነው? 32። ስለዚህ ይሄን በ4 ስናቃልል 3 በ4 8 ስንተኛ ነው? 3 8ኛ። ይሄ ማስ ሬሾ ይባላል ማለት ነው። ስለዚህ ሎ ኦፍ ዴፊኒት ፕሮፖርሽን ላይ ካርቦን ዳይኦክሳይድ ይሄኛው ማስ ሬሾ ነው ያለው ማለት ነው። ማስ ሬሾ ይሄ ነው። ሁልጊዜም በውሃ ላይ ያለው ማስ ሬሾ ደግሞ 1 to 8 ነው። ባህር ውስጥም ይሁን የዝናብም የድፍርስም ንጹህም ይሁን በብርጭቆም በበርሜልም ዋቴቨር ይሁን ማስ ሬሾ ይሄ ይሆናል ማለት ነው። ሎ ኦፍ ዴፊኒት ፕሮፖርሽን የሚለውን ይሄንን ነው። ለምሳሌ እንጨምር። ምን ይለናል እዚህ ጋር? ኤግዛምፕል 2 ሶ 10 ግራም ኦፍ ዋተር ጊቭስ 1.119 ግራም ኦፍ ሃይድሮጂን ጋዝ። በደንብ እያስተዋላችሁ። ስለዚህ 10 ግራም ውሃ ውስጥ ምን ይሰጠናል አለ? 1.11 ግራም ሃይድሮጂን ጋዝ ይሰጠናል። 10 ግራም ውሃ ማለት ነው። ዜን 8.881 ግራም ኦፍ ኦክሲጂን ጋዝ። ልብ በሉ 10 ግራም ውሃ 1.119 ግራም ሃይድሮጂን ጋዝ እና 8.881 ግራም ኦክሲጅን ይሰጣል። ከ10 ግራም ውሃ ውስጥ ይሄ ይገኛል ነው። ከዛ በኋላ ኦልሶ 27 ግራም ኦፍ ዋተር ፕሮዲውስ 3.021 ግራም ኦፍ ሃይድሮጂን ኤንድ 23.979 ግራም ኦፍ ኦክሲጅን። ከ27 ግራም ውሃ ውስጥ ደግሞ 3.021 ግራም ሃይድሮጂን እና 23.979 ግራም ኦክሲጅን ይገኛል አለ። አሁን ሾው ዛት ዚስ ፎሎውስ ዘ ሎ ኦፍ ዴፊኒት ፕሮፖርሽን። እንግዲህ ይህ ጥያቄ የሎ ኦፍ ዴፊኒት ፕሮፖርሽንን ፉልፊል ያደርጋል አያደርግም? አንድ ሾው ዛት ኢች ሳምፕል ሃዝ ዘ ሴም ሬሾ። እያንዳንዱ ሳምፕሎች ሬሾቸው ዘ ሴም እንደሆነ ቼክ አድርጓል። ምክንያቱስ በበርሜልም ይሁን በሲኒም ስንቀዳ እኩል መምጣት አለበት ብያችሁ የለ? እዚህ ጋር 10 ግራም ሰጥቻለሁ፣ እዚህ ጋር 27 ግራም ሰጥቻለሁ። እስቲ ሬሾ እኩል እንደሆነ አሳዩ ነው ያለው። ይህንን ማሳየት መቻል አለብን ማለት ነው። ኦኬ ወደ ሶሉሽኑ ስንሄድ ሁለት ሳምፕሎች ናቸው ያሉን። ሳምፕል 1 እና ሳምፕል 2 ብለን እንለያቸዋለን። የስ ይሄ ኦኬ እዚህ ጋር እንክፈለው። ሳምፕል 1 ሉክ፣ ሳምፕል 1 ላይ ምንድን ነው የተሰጠን? ላይ እንዳየነው 10 ግራም ውሃ 1.119 ግራም ሃይድሮጅን እና ምን ይሰጠናል ብለናል? 8.81 ግራም ኦክሲጅን ይሰጠናል ብለናል። ስለዚህ እያንዳንዱን ምንድን ነው የምንፈልገው? በዛ ውስጥ ያለውን በ10 ግራም ውስጥ ያለውን በ10 ግራም ውሃ ውስጥ ያለውን የሃይድሮጅን መጠን ነው እኛ እየፈለገን ያለ ነው ማለት ነው። ስለዚህ በ10 ግራም ውስጥ ስንት ነው ያለው ብሎናል? 1.11 ግራም ኦፍ ሃይድሮጂን ጋዝ ነው አይደል? ስለዚህ 1.11 ግራም ኦፍ ሃይድሮጂን ጋዝ ኦቨር
10 ግራም ኦፍ ወተር አደርጋለሁ። ከ10 ግራም ውሃ ውስጥ ነው ይሄ የሚገኘው። ስለዚህ ይህንን ለዚህ ሳካፍል ስንት መጣ? 0.1119 መጣ ማለት ነው። ስለዚህ ይሄንን ወደ ፐርሰንት ስቀይረው ስንት ይሆናል? 0.119 ታይምስ 100% which is equals to 11.19% ኦፍ ሃይድሮጂን መጣ ማለት ነው። ይሄ በ10 ግራም ውስጥ ያለው ይሄን ያህል ሃይድሮጂን ነው። ይህንን ከያዝን በኋላ ቀጥሎ ምን ሰጥቶናል? 8.81 ግራም ኦክሲጅን ምን ውስጥ? ከ10 ግራም ውስጥ ነው አይደለ? ስለዚህ 8.81 ግራም ኦፍ ኦክሲጅን ዲቫይድ ባይ 10 ግራም ኦፍ ወተር አደርጋለሁ እዚህ ጋር ዜን ስንት ይመጣል? 0.881 ይህንን ወደ ፐርሰንት ስቀይረው ስንት መጣ? 88.81% ኦፍ ኦክሲጅን ይመጣል ማለት ነው። ይሄ ከ10 ግራም ውሃ ውስጥ ያገኘ ነው። ይሄንን ነው። ስለዚህ በ10 ግራም ውሃ ውስጥ ምን ያህል ይሸፍናል ሃይድሮጂን ስንል 11.19%ቱ ሃይድሮጂን ነው። 88.81%ቱ ውሃ ነው ማለት ነው። ውሃ ነው። ኦኬ ከ27 ግራም ውስጥስ 27 ግራም ብለናል። ስለዚህ ይሄኛው የትኛው መጠኑ ከፍ እያለም ቢሄድ ግዴታ ይሄንኑ መስጠት መቻል አለበት ማለት ነው አኮርዲንግ ቱ ሎ ኦፍ ዴፊኒት ፕሮፖርሽን። ስለዚህ እንየው ምን ብሎናል? 27 ግራም ውሃ ምን ይሆናል ብሎናል? 3.021 ግራም ሃይድሮጂን ይሰጣል ብሎናል። ፕሮዲዩስ ይሄን ያደርጋል ብሏል። ስለዚህ እኛ 3.021 ግራም ኦፍ ሃይድሮጂን ዲቫይድ ባይ 27 ግራም ኦፍ ወተር ስናደርግ ስንት ይመጣል? 0.119 ይመጣል ማለት ነው። እዚህ ጋር ይሄን ወደ ፐርሰንት ስንቀይረው ይሄው ራሱን የሚሰጠኝ 11.19 ግራም ኦፍ ማነው ፐርሰንት ኦፍ ሃይድሮጂን። መጠኑ ከፍ ቢልም ምን ሆነ? ይሄው የሃይድሮጂን መጠን አይለይም ማለት ነው። የስ ኦክሲጅንንም ሳይ 23.979 ግራም ኦክሲጅን ዲቫይድ ባይ 27 ግራም ኦፍ ወተር። ስለዚህ ይህንንም ሳካፍል ስንት ይመጣል? 0.881 ምን ይመጣል ማለት ነው። ስለዚህ ይህንን ፐርሰንት ስቀይር 88.81% ኦፍ ኦክሲጅን ነው። ይህ ምንድን ነው የሚያሳየን? ሶ ሬሾቸው ዘሴም ነው አይደለ? እዚህ ጋር ሃይድሮጂን 11.1 ሂር ኢዝ ኦልሶ 11.1 88.1 88.1 ሶ ዘ ሬሾ ኢዝ ዘ ሴም። ሶ ይሄ ውሃ ነው። ስለዚህ ፉልፊል አድርጓል ማለት ነው። ሎ ኦፍ ዴፊኒት ፕሮፖርሽንን ያሟላል። ይህ ምንድን ነው የሚነግረን? እዚህ ጋር አሁን ዋናው የሚያስይዘን ቁም ነገር ምንድን ነው? የውሃው መጠን ብዙ መሆንና ትንሽ መሆን በውስጡ ያለውን የሃይድሮጂን እና የኦክሲጅን መጠን አይቀየርም። ማስ ሬሾቸውን ስናይ ዘሴም ነው ማለት ነው። በሲኒ ውስጥም ቢሆን ባህርም ቢሆን የሃይድሮጂንና የኦክሲጅን ማስ ሬሾቸው ዘሴም ነው። ወይም የእያንዳንዱ ኤሌመንት አተሞቹ ውስጥ ያሉት የአተም ዋን ማነው ቱቱ ዋን ነው። ያ ማለት ሁለት ሃይድሮጂን ከአንድ ኦክሲጅን ጋር ነው የትኛው ውስጥም ቢሆን ያለው ማለት ነው። ይሄ ሎ ኦፍ ዴፊኒት ፕሮፖርሽን የሚለን ይሄን ነው ማለት ነው። ኦኬ ሶስተኛው ዘ ሎ ኦፍ መልቲፕል ፕሮፖርሽንስ። ሎ ኦፍ መልቲፕል ፕሮፖርሽን ምንድን ነው እዚህ ጋር ደግሞ የሚለን? ሶ ምን ይለናል ይሄ? ዌን ዘ ሴም ቱ ኤሌመንትስ። ሎ ኦፍ መልቲፕል ፕሮፖርሽን ደግሞ ዌን ዘ ሴም ቱ ኤሌመንትስ ላይክ ካርበን ኤንድ ኦክሲጂን ሜክ ቱ ዲፍረንት ኮምፓውንድስ አይደል? አሁን ተመሳሳይ የሆኑ ሁለት ኤሌመንቶች የተለያዩ ኮምፓውንዶችን ሊፈጥሩ ይችላሉ ነው እያለን ያለው አይደለ? ስለዚህ ሁለት ንጥረ ነገሮች ምን ሊፈጥሩ ይችላሉ? ለምሳሌ ካርበንና ኦክሲጅንን እዚህ ጋር አነሳ። ስለዚህ ካርበንና ኦክሲጅን ከአንድ በላይ የተለያዩ ውህዶችን ወይም ኮምፓውንዶችን በሚፈጥሩበት ሁኔታ አንደኛው ንጥረ ነገር ከሌላኛው ንጥረ ነገር ምን ይሆናል? ይሄ ግዝፈታቸውን በምናይበት ሰዓት ማለት እዚህ ጋር ምን አለን? ሉክ when the same two elements like carbon and oxygen make two different compounds, the weight of one element will relate to each other in simple whole number አለን። ያችሁ እንግዲህ እዚህ ጋር ዋናው ጽንሰ ሐሳቡ ምንድን ነው? ሁለት ኤሌመንቶች በሚዋሃዱበት ሰዓት ላይ ለምሳሌ ካርበንና ኦክሲጅንን ስንፈጥር ካርበንና ኦክሲጅን ስንወስድ ምን ይፈጠራል? አንዱ ካርቦን ሞኖክሳይድ ይፈጥራል፣ አንዱ ካርበን ዳይኦክሳይድ ሊፈጠር ይችላል። አያችሁ። ስለዚህ ሁለት የተለያዩ ኤሌመንቶች ይፈጥራሉ አለን። ለምሳሌ ኤስኦ2ንም ኤስኦ ስሪንም መውሰድ እንችላለን። ስለዚህ ሁለት ተመሳሳይ ኤሌመንቶች ነው ያለን። ተመሳሳይ ኤሌመንቶች ማለቱ ካርበን እዚህም ካርበን፣ ኦክሲጅን እዚህ ጋርም ኦክሲጅን፣ ሳልፈር ሂሮ ኦክሲጅን። ስለዚህ ሁለት አንድ አይነት ኤሌመንቶች
የተለያየ ኮምፓውንድ ሊፈጥሩ ይችላሉ አለ። አዎ ይፈጥራሉ። ካርበንና ኦክሲጅን ሌስ አማውንት ኦፍ ኦክሲጅን ሲሆን ካርቦን ሞኖክሳይድ ይፈጠራል። ሀይ አማውንት ኦፍ ኦክሲጅን ጋር ካርቦን ሪያክት ሲያደርግ ካርቦን ዳይኦክሳይድ ይፈጠራል። ስለዚህ እነዚህ ሁለት ኤሌመንቶች ይፈጠራሉ አለ። ከዛ በኋላ ዘ ዌይት ኦፍ ዋን ኤሌመንት ዊል ሪሌት ቱ ኢች አዘር ኢን ሲምፕል ሆል ነምበር። እዚህ አንደኛው ከአንደኛው ጋር ዌይታቸውን ለማየት በምንሞክርበት ሰዓት ላይ አንደኛው ከአንደኛው ጋር የሚዋሃድበት መጠን በሆል ነምበር መቀመጥ አለበት። ሆል ነምበር መሆን አለበት። ያ ማለት ዴሲማል መሆን የለበትም ማለት ነው። ይህንንም ምን ማለት ነው የሚለውን በካልኩሌሽን ስናየው ሞር ክሊር ይሆናል። ምን ይለናል? ኤሌመንትስ ካን ኮምባይን ኢን ዲፍረንት ሬሾ፣ በተለያየ ሬሾ ኮምባይን ሊያደርጉ ይችላሉ። በት ዜ መስት ኦልዌይስ ቢ ሆል ነምበር። እችናት በቃ ዋና ፖይንቷ ሆል ነምበር ሬሾ መሆን አለበት። ዴሲማል መሆን የለበትም፣ ኦር ፍራክሽን መሆን የለበትም ነው ዋናው ፖይንት። ሶ ዊ ካንት ሃቭ ሃፍ አናተም ወይም ግማሽ አተም 0.8 አተም ምናምን የሚባል ነገር የለንም። ሆል ነምበር መሆን አለበት ማለት ነው። የስ ለምሳሌ ሉክ ናይትሮጅን እዚህ ጋር ናይትሮጅን 8 ኮምፓውንዶች ይፈጥራል። ናይትሮጅንና ኦክሲጅን 8 ኮምፓውንዶች መፍጠር ይችላሉ። እዚህ ጋር ለምሳሌ የተጠቀሱትን ይሁ ሉክ ናይትሮጅን ሞኖክሳይድ፣ ናይትሮጅን ዳይኦክሳይድ፣ ዳይናይትሮጅን ኦክሳይድ። እነዚህ አሁን እዚህ ጋር በምናያባቸው ሰዓት ላይ እንደዚህ ሊቀመጡ ይችላሉ እንጂ ኤንኦ ብሎ 1.5 መቀመጥ አይችልም። ሬሽዮን በምናይበት ሰዓት ላይ ሆል ነምበር መሆን አለበት እንጂ ዴሲማል መሆን የለበትም ነው በቃ ፖይንቱ። ሎ ኦፍ መልቲፕል ፕሮፖርሽን መልቲፕል ያለው ያው የተለያዩ ኤሌመንት ኮምፓውንዶችን ስለሚፈጠሩ ማለት ነው። እዚህ ጋር እስቲ ምሳሌ እኒ ለዚህም ክሊየር እንዲሆን ሀሳቡ ሉክ ምን ይንላል? ሌታስ ኮንሲደር ዘ ቱ ኮምፓውንድስ ፎርምድ ባይ ካርበን ኤንድ ኦክሲጅን። እሺ ምን አለን? በካርበንና በኦክሲጅን ሪያክት በሚያደርጉበት ሰዓት ላይ የሚፈጠሩ ሁለት ኮምፓውንዶችን እንመልከት አለ። ኦኬ ኢን ዋን ኦፍ ዜም ካርቦን ሞኖክሳይድ፣ በአንደኛው ካርቦን ሞኖክሳይድ ተፈጠረ። ዊ ፋይንድ 1.33 ግራም ኦፍ ኦክሲጅን ኮምባይንድ ዊዝ 1 ግራም ኦፍ ካርበን። ምን አገኘናል? በካርቦን ሞኖክሳይድ ላይ ካርቦን ሞኖክሳይድ ላይ 1.33 ግራም ኦክሲጅን ከ1 ግራም ካርበን ጋር ሪያክት አረገ። ዋይል ኢን ዘ ሰከንድ ሁለተኛው ኮምፓውንድ ደግሞ ካርቦን ዳይኦክሳይድ ነው የሚፈጠረው። ለዚህ ለካርቦን ዳይኦክሳይድ መፈጠር ደግሞ ዜር አር 2.66 ግራም ኦፍ ኦክሲጂን ኮምባይንድ ዊዝ 1 ግራም ኦፍ ካርበን። ኦኬ ስለዚህ ካርቦን ዳይኦክሳይድ ደግሞ ሲፈጠር 2.66 ግራም ኦክሲጅንና 1 ግራም ካርበን ነው ሪያክት ያደረጉት ካርቦን ዳይኦክሳይድ ፎርም ለማድረግ አለ። ኦኬ ዋት ኢዝ ዘ ሬሾ ኦፍ ዘ ማስ ኦፍ ኦክሲጅን ኢን ካርቦን ሞኖክሳይድ ኤንድ ካርቦን ዳይኦክሳይድ ዛት ኮምባይንስ ዊዝ ፊክስድ ማስ ኦፍ ካርበን አለ። ሀሳቡ ተረድታችኋል ብዬ አስባለሁ። እንግዲህ ሁለት ኮምፓውንዶች ናቸው የተፈጠሩት። አንዱ ካርቦን ሞኖክሳይድ ነው፣ አንዱ ካርቦን ዳይኦክሳይድ ነው። ካርቦን ሞኖክሳይድ በሚፈጠርበት ሰዓት ላይ ኦክሲጅን መጠኑ 1.33 ግራም ነው፣ ካርበኑ ደግሞ 1 ግራም ነው። ካርቦን ዳይኦክሳይድ ሲፈጠርም ኦክሲጅን መጠኑ 2.66 ግራም ነው፣ ካርበኑ ግን አልተለወጠም ማለት ነው። የካርበኑ ፊክስድ ነው። ስለዚህ ምን እያለን ነው? ምንድነው አጠቃላይ ጥያቄ? ዋት ኢዝ ዘ ሬሾ ኦፍ ማስ ኦፍ ኦክሲጅን። የኦክሲጅን ማሳቸው በሬሾ ስናስቀምጥ በካርቦን ዳይኦክሳይድ ቱ ካርቦን ሞኖክሳይድ ቱ ካርቦን ዳይኦክሳይድ ስናስቀምጥ ምን ያህል ይሆናል? ኦኬ ሶሉሽን ላይ እንምጣ። ስለዚህ መጀመሪያ ጊቭኖቻችንን ማየት ነው ያለብን አይደለ? ጊቭኖቻችን ምንድን ናቸው? ካርቦን ዳይኦክሳይድ ላይ ኢን ካርቦን ሞኖክሳይድ ዶንት ፎርጌት ዜር ኢዝ 1.33 ግራም ኦፍ ኦክሲጂን። ይሄ ጊቨን ነው የተሰጠኝ ነው። ካርቦን ሞኖክሳይድ ላይ 1.33 ግራም ኦክሲጂን ነው ብሎኛል። ካርቦን ዳይኦክሳይድ ላይ ደግሞ ዜር ኢዝ 2.66 ግራም ኦፍ ኦክሲጂን። የዚህን እጥፍ ነው ማለት ነው ይሄኛው። ስለዚህ ይሄን ሰጠኝ። አሁን ወደ ካልኩሌሽኑ ስንመጣ ካልኩሌሽን ቱ ፋይንድ ዘ ሬሾ ኦፍ ዋት ኦክሲጂን ብሎኛል ቅድም ጥያቄው ላይ አይደለ? እዚህ ጋር ሌላው ምንድን ነው መያዝ ያለብን? የካርበን መጠኑ ስንት ነው? ሁለቱም ላይ ፊክስድ ነው። 1 ግራም ነው ብሎኛል አይደለ? በቃ 1 ግራም ነው የካርበን መጠኑ 1 ግራም ነው ሁለቱም ላይ። እዚህ እሱን ይዛለሁ። ሶ ቱ ፋይንድ ዘ ሬሾ ዲቫይድ ቦዝ ኦክሲጂን ማስ ባይ ዘ ስሞለስት ቫሊዩ። ይሄ ነው ሁልጊዜም ህጉ ማለት ነው። ስለዚህ እንደዚህ በሚሰጠም ሰዓት ላይ የሁለት ኮምፓውንዶች ተሰጥቶኝ
የሁለቱ ኮምፓውንዶች ሬሽዮን ፈልጉ ስንባል በትንሿ ቁጥር ነው የምናካፍለው ማለት ነው። በትንሿ ቁጥር ለምሳሌ ኦክሲጅን እዚህ ጋር በካርቦን ሞኖክሳይድ ላይ ኦክሲጅን 1.33 ግራም ነው። በካርቦን ዳይኦክሳይድ ላይ ደግሞ ኦክሲጅን 2.6 ግራም ነው አይደለ? ስለዚህ ከሁለቱ ትንሹ 1.33 ነው። ስለዚህ ካርቦን ሞኖክሳይድ ላይ የኦክሲጅን መጠኑን ለማስቀመጥ ምን እናደርጋለን? ይሄንን ለራሱ ነው ማካፍለው ማለት ነው። ለራሱ አካፍላለሁ። ሶ ኢን ካርቦን ሞኖክሳይድ 1.33 ዲቫይድ ባይ 1.33 የስ ዊች ኢዝ ኢኳልስ ቱ 1 ይመጣል ማለት ነው። ካርቦን ዳይኦክሳይድ ላይ ደግሞ ስመጣ የካርቦን ዳይኦክሳይድ የተሰጠኝ ስንት ነው? 2.66 አይደል? 2.66 ዲቫይድድ ባይ ስሞለስት እዚች ጋ ያለችው 1.33 ይህንን ለዚህ ሳካፈል ስንት መጣ? 2 መጣ። ግዴታ ሎፍ መልቲፕል ፕሮፖርሽን ምን ብሎናል? ሆል ነምበር መምጣት አለበት፣ ዴሲማል መምጣት የለበትም ብሎኛል። ስለዚህ የኦክሲጅን ሬሾቸው ምን ያህል ነው በሁለቱም ላይ? ስለዚህ ካርቦን ሞኖክሳይድ ላይ ሬሾ 1 2 2 እዚህ ጋር ስንት ሆነ? 1 2 2 2 አድርጌ ያስቀምጣለሁ ማለት ነው። 1 2 2 2 አያችሁ። ስለዚህ ምን ሆነ? አሁን ሆል ነምበር ሆነ ማለት ነው። እዚህ ጋር ዴሲማል ወይም ፍራክሽን ማስቀመጥ አንችልም። የተሰጠንን ዴሲማል ፍራክሽን ወደ ምን ማድረግ አለብን? በትንሿ ቁጥር ስናካፍል አንደኛው 1 ይመጣል ግዴታ ለራሱ ስለምናካፍል። የስ ካርቦን ሞኖክሳይድ ላይ ኦክሲጅኑ ስንት ነው? 1.33 በትንሹ ከሁለቱ ትንሹ ስናካፍል ራሱ ያኛው ደግሞ የእሱ እጥፍ ነው። ይሄ መጣ ማለት ነው። እዚህ 1 2 2 ብለን እንመልሳለን። ይሄ ሎ ኦፍ መልቲፕል ፕሮፖርሽን ስንሰራ ነው። ሶ ዋይ ዳዝ ዚስ ሃፕን? ይሄ ለምን ሆነ ይለናል። ሶ ሲኦ ሃዝ 1 አተም ኦፍ ኦክሲጅን ፎር ኤቭሪ ካርበን አይደለ? ይሄው ኦክሲጅን ስንት ነው? እዚህ ጋር 1 ናት ኦክሲጅን ያለችው። ስለዚህ 1 መምጣት ነበረበት ማለት ነው ሲኦ። ስለዚህ ለእያንዳንዱ 1 ካርበን ለእያንዳንዱ 1 ግራም ካርበን 1 አተም ኦፍ ኦክሲጅን ነው የሚያስፈልገው ማለት ነው። እዚህ 1 የመጣው ለዛ ነው። እዚህ ጋር ደግሞ CO2 ሃዝ 2 አተም ኦፍ ኦክሲጅን ፎር ኤቭሪ ካርበን ለእያንዳንዱ ካርበን ካርቦን ዳይኦክሳይድ እንዲፈጠር 2 አተም ኦፍ ኦክሲጅን ያስፈልጋል። 2 አተም ኦፍ ኦክሲጅን። አተም ስንል ለዚች ለራሷ ብቻ ነው፣ ለዚች ለራሷ ብቻ ነው። ይሄ አጠቃላይ ኮምፓውንድ ነው። ቢኮዝ ዩ ካንኖት ሃቭ ሃፍ አን አተም ዘ ማስ ዊል ኦልዌይስ ሪዛልት ኢን ክሊን ሆል ነምበር ሬሽዮ ላይክ 1 2 2 2 3 2 2 2 ኦር ሳምቲንግ እንጂ ዴሲማል ኦር ፍራክሽን መቀመጥ የለበትም ይለናል ማለት ነው። ማን? ሎ ኦፍ መልቲፕል ፕሮፖርሽን። ሁለተኛ ኤግዛምፕል ሊጨምርላችሁ ሞር ክሊር እንዲሆን ናይትሮጂን ፎርምስ 7 ዲፍረንት ኮምፓውንድስ ዊዝ ኦክሲጅን። ኦኬ ቅድም ላይ 8 ብያችሁ ነበር፣ ተሳስቻለሁ ማለት። ስለዚህ 7 በሚለው ይታረም። ሶ ናይትሮጂን ፎርምስ 7 ዲፍረንት ኮምፓውንድስ ዊዝ ኦክሲጅን። እንግዲህ ናይትሮጂን ከኦክሲጅን ጋር ሪያክት በሚያደርግበት ሰዓት ላይ 7 የተለያየ ኮምፓውንዶች ይፈጠራሉ አለ። ለምሳሌ ካርቦን ከኦክሲጅን ጋር ሪያክት ሲያደርግ ምን ሆነ? ካርቦን ዳይኦክሳይድ እና ካርቦን ሞኖክሳይድ ተፈጠሩ፣ 2 ኮምፓውንዶች ተፈጠሩ። ናይትሮጂን ግን ከኦክሲጅን ጋር ሪያክት ሲያደርግ 7 የተለያዩ ኮምፓውንዶች ይፈጠራሉ አለ። ኦኬ ኢን ዋን ኦፍ ኢትስ ኮምፓውንድ በአንደኛው ኮምፓውንድ ላይ ኢት ኢዝ ኦብዘርቭድ ዛት 2.62 ግራም ኦፍ ናይትሮጂን are combined with 1.50 ግራም ኦፍ ዋት ኦክሲጅን። በአንደኛው ኮምፓውንድ ላይ ምን አለ? በ2.62 ግራም ናይትሮጂን ከ1.5 ግራም ኦክሲጅን ጋር ነው ሪያክት ያደረጉት አለ። while in another 0.656 ግራም ኦፍ ናይትሮጂን are combined with 1.5 ግራም ኦፍ ኦክሲጅን። እዚህ ጋር ኮንስታንቱ ዋናው ተመሳሳይ አማውንት የተሰጠው ለማን ነው? ኦክሲጅን አይደለ? ስለዚህ የኦክሲጅን 1.5 ነው፣ እዚህ ጋም 1.5 ነው። ኦኬ ስለዚህ ሾው ዛት ዚስ ዳታ ዲሞንስትሬትስ ሎ ኦፍ መልቲፕል ፕሮፖርሽን። ስለዚህ ሎ ኦፍ መልቲፕል ፕሮፖርሽንን እንደሚያሳይ ይሄ መረጃ አሳዩ ነው ያለን። እንዴት ነው የምናሳየው? አሁን በኤግዛምፕል ዋን ላይ በሰራነው መንገድ ማሳየት ማለት ነው። ወደ ሶሉሽን ስንመጣ የተሰጠኝ ምንድን ነው የሚለውን መጀመሪያ ማየት። ኮምፓውንድ ኤ ላይ ምንድን ነው የተሰጠን? 2.62 ግራም ኦፍ ናይትሮጂን ነው የሰጠን አይደለ? ያው የኦክሲጅን መጠኑ ሁለቱም ጋር ተመሳሳይ ነው። ስለዚህ ኮምፓውንድ ቢ ላይ ደግሞ 0.656 ግራም ኦፍ ናይትሮጂን ነው የሰጠን። ኦክሲጅኑ ተመሳሳይ ነው ሁለቱም ጋር። ወደ ካልኩሌሽኑ ስንገባ መጀመሪያ እንደሰራ ነው። ሶ ሲንስ ዘ ማስ ኦፍ ኦክሲጅን ኢዝ ኦልሬዲ ፊክስድ አት 1.5 ግራም ኢን ቦዝ ኬዝስ ዊ ሲምፕሊ ኮምፔር ዘ ማስ ኦፍ ናይትሮጂን። የአንዱን ኮምፓውንድ ፊክስድ ያደርግባቸዋል። ለምሳሌ መጀመሪያ ላይ ካርቦን ሞኖክሳይድ እና ካርቦን ዳይኦክሳይድ ስንሰራ የካርበንን አማውንት ፊክስድ አድርጎታል፣ 1 ግራም ብሎታል አይደል? እዚህ ኦክሲጅንን የፈለግ ነው። እዚህ ላይም
የኦክሲጅን ፊክስድ ሆኖ የናይትሮጂን ብቻ ነው ቫሪ ያደርገው። ስለዚህ we simply compare the mass of nitrogen by dividing the smallest value። በቃ ሲምፕሊ በትንሹ አሁን ስሞለስት ቫሊዩ እዚህ ጋር ማን ነው? ኮምፓውንድ ኤ ላይ መጣና ኮምፓውንድ ኤ ልና ምን አደርጋለሁ? ጊቭኔ ማን ነው? 2.62 ግራም ኦፍ ናይትሮጂን 2.62 ኦቨር ትንሿ ማናት? 0.65። ስለዚህ 0.656 የተሰጠኝ ራሱን አስቀምጣለሁ ማለት ነው። ስለዚህ 2.62 ዲቫይድ ባይ 0.656 4 ይመጣል ማለት ነው። ዜን ኮምፓውንድ ቢ ላይ መጣና ራሱ አይደል የተሰጠኝ 0.656 ኦቨር ለራሱ ስሞለስት እዚህ ጋር የተሰጠኝ ስሞልስ ነምበር 0.656 ነው። ስለዚህ ይሄ ለዚህ ሲካፈል 1 ይመጣል ማለት ነው። ስለዚህ ሬሽዮ ምን ሆነ? 4:2:1 ሆነ ማለት ነው። ይሄ ሎ ኦፍ ዴፊኒት መልቲፕል ፕሮፖርሽን ያሟላል። ለምን? ሆል ነምበር መጥቶልኛል። ይሄው በዴሲማል አልመጣም፣ በፍራክሽንም አልመጣም። ስለዚህ ሙሉ ሆል ነምበር መጥቶልኛል ማለት ነው። በዚህ የተነሳ ሎ ኦፍ መልቲፕል ፕሮፖርሽንን አሟልቷል እላለሁ። ሶ ኮንክሉዥን the ratio is 4:1 because 4 and 1 are small whole numbers. This data successfully demonstrate the law of multiple proportion. እናንተ ስትጠየቁ ልክ እንደዚህ እያደረጋችሁ በትንሿ ለበስተችን ቁጥር እያካፈልን ሆል ነምበር እንዲመጣልን ማድረግ ነው ማለት ነው። ሆል ነምበር እንዲመጣልን ማድረግ። ስለዚህ ሎ ኦፍ መልቲፕል ፕሮፖርሽን የሚለን ይሄንን ነው ማለት ነው። ኦኬ ይሄንን ነው። እዚህ ጋር ሆምወርክ ያስቀመጥኩላችሁ ምንድን ነው? እዚህ ጋር ምንድን የምታደርጉት which of the following pair of compounds can be used to illustrate the law of multiple proportion። እንግዲህ law of multiple proportionን ከዚህ ውስጥ የሚያሟሉት የትኞቹ ናቸው ያለ ካልኩሌሽን አይደለም የምትሰሩበት፣ የሚያሟሉት የትኞቹ ናቸው። እንግዲህ የሚያሟሉ በምንልበት ሰዓት ላይ ምን ብለናል? ተመሳሳይ ኤሌመንቶች የተለያየ ኮምፓውንድ ሲፈጥሩ ነው ሎ ኦፍ መልቲፕል ፕሮፖርሽን። እሷን ኮንሰፕት ከተረዳችሁ ነው ይህን ጥያቄ የምትሰሩት ማለት ነው። ስለዚህ ተመሳሳይ ኤሌመንቶች አንድ ጥያቄ እዚች ጋር አንዱ አለ ስራ። ለምሳሌ ይሄኛውን እንየው። ኤ ምን አለ? እዚህ ጋር ሚቴን ነው የተሰጠኝ አይደለ? CH4 ነው። እዚህ ጋር ካርቦን ዳይኦክሳይድ ነው የተሰጠኝ። ሚቴን ካርበንና ሃይድሮጅን ነው። እዚህ ጋር ካርበንና ኦክሲጅን ነው። አሁን ሎ ኦፍ መልቲፕል ፕሮፖርሽን ምን ብሎናል? የስ ዘ ሴም ቱ ኤለመንት ነው። ዘ ሴም ቱ ኤለመንት ኮምባይንድ ሲያደርጉ የተለያየ ኮምፓውንዶች ሊፈጠሩ ይችላሉ ነው። ስለዚህ ካርበን ከኦክሲጅን ጋር ያክስ ሲያደርግ ካርቦን ሞኖክሳይድ እና ካርቦን ዳይኦክሳይድ ተፈጠረ። ስለዚህ ይሄ አሁን የተለያዩ ኮምፓውንዶች ናቸው ራሳቸው። ሁለተኛም የተለያዩ ኤለመንቶች ናቸው ኮምባይን ያደረጉት። የስ ስለዚህ ይሄ ሎ ኦፍ መልቲፕል ፕሮፖርሽንን ፉልፊል አያደርግም። ስለዚህ ይሄ ውድቅ ይሆናል ማለት ነው። ሌሎቹስ እናንተ እነዚህን ለቤት ስራ ሞክሩ ማለት ነው። እንግዲህ ለዛሬ የነበረን ትምህርት ይህንን ይመስላል። ስለ አቶሚክ ታሪክ ከዚህ በፊት ባየነው መሰረት ሶስቱን መሰረታዊ የሎዎች አይተናል። እንግዲህ በቪዲዮ መጨረሻ ላይ ያስቀመጥኩላችሁ ይህንን ጥያቄ በመስራት ራሳችሁን ፈትኑ። ጥያቄ ወይም ግልጽ ያልሆነላችሁ ነገር ካለ በኮሜንት ጻፉልኝ። ቪዲዮ ከተመቻችሁ ላይክ በማድረግ ለጓደኞቻችሁ አጋሩ። ለተጨማሪ ትምህርታዊ ቪዲዮዎች ይህንን የተማሪ ቤት የተሰኘውን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።